ካንተ ጋር ለመኖር ነው የምን መኖር አልቀበልም እኔ ይሄንን አልቀበልም አልፈቅድም እኔ ይሄንን እኔ እንግዲህ ደሜን አታፊ ምን ማለት ነው ይሄ ምን ማለት ነው ይሄ ሻንጣ ጎትቶ መጥቶ ወንድ ላይ መንጠልጠል ምንድነው እሱ እንዴ ኖር አይደለ እንዴ እኔ ትመይድ አልፈልግም ካንተ ጋር ነው መኖር የምፈልግ ለምን እንዲህ ብሎ ነገር የለም በእናትሽ እንዴ አንቺ ምን ነካሽ ይሄማ ነውር ነው እኮ እንዴት አረ አመሰግናለሁ በጣም ባላሳልፍ ሁሉን ባልችልበት ያኔ ተስፋ ትቼ ዛሬ ቆሜ ባልሄድኩኔ አርግሽው ስትይ ሁሉን እንዳለበት ዳጊ የትም ዳግም ፈልጌው ሰላም ልበልሽ ኧረ የኔ እንዴት ነው ወይ ምንድነው ቤት ለምን መጣሽ ወይማ ለምን መጣሽ ማታቀኝ ሰው ለምን እንደምትመጣ አይ ለምን መጣሽ ላውራ ምንድነው የምታወሪው ምንም ነገር የለም በቃ ዝም ብላ ነው ምንም ነገር የለንም ምን ይሆንክ ነው ቆይ ምንድነው ነገሩ ምንም ነገር የለንም ማለት ምንድነው እኔ ጠርቻት አይደለም እዚህ ቤት መጣች እኔ ምን አውቃለሁ ምን ማለት ነው ምንም ነገር የለንም ስንት ሰው የሚያውቀው ነገር አለ ምንድነው ሰው የሚያውቀው ምንድነው ምንም ነገር የለንም በእናተ ፊት ነው ምንም ነገር ካሜራ አስከትለሽ ለምን መጣሽ እኔማ እንዴት ነበር ፍታው ማንን አይደለም አሁን እኔ ከሷ ጋር ያለኝ ነገር ጨርሻለሁ ገና ጨርሻለሁ እና ለምንድን ነው የመጣሽው ቤት አልጀመርንም ገና ለምንድን ነው የመጣሽው ገና አልጀመርንም ማለት አልጀመርንም አልፈልግም ማለት ምን አዲስ ነገር አልሆነብሽም ቆይ ንገሪኝ ቆይ አዲስ ነገር ስለሆነብኝ መሰለኝ የመጣሁት እኮ ለዛ እንድመጪ ስላልፈለኩ እኮ ነው እንደዛ አሁን እናንተ ምንም ነገር አልነበረንም ምንም የለም አንቺ ግቢዬ ሁለታችሁም ተከራከሩበት ምንድነው ምክንያቱ ንገረኝ አንቺ ምንም ነገር የለንም ጨርሰናል አይደል ምንድነው የጨረስነው ነገር እስቲ አስረዳኝ ምንድነው የጨረስነው ከዚህም በኋላ ምንድነው የጨረስነው እሺ ለምንድን ነው የመጣሽው አይ ምክንያትሽን ንገሪኝ የመጣሽበት ምክንያት እኔ አንተን ፈልጌ ለምንድን ነው ካንተ ጋር ለመኖር ነው ማንጋ የምን መኖር የት ነው የምትኖሪው አይ የቀለለች ነው ባለፈው እምቢ ብለሃለች አይደል እንዴ ጨርሳችኋል አይደል ጨርሰናል ይሄው አልጨረስንም አልነገርካትም እስካሁን ድረስ ምንድነው አልጨረስንም ይሄ ምንድነው ቦርሳ አይደለም ይሄ እሱ ስለ ቦርሳው ተው አታፍሪም እኮ እዚህ ለምንድነው ነው ያመጣሽው ስለ ቦርሳው ተው አስቀምጦ ነው ይነግራሉ እሱ ይዘሽ ይሄን ቦርሳሽን ውጪ ውጪ ይዘሽ ውጪ ያባረርከኝ ያባረርከኝ እንድናወራ ነው የመጣሁት እሱን ተው እሱ ስለ ቦርሳው እነግራለሁ አስቀምጦ ውጪ ይዘሽ ምንድነው ቆይ አሁን አንቺ እንዴት ነው ነገሩ እኔ አልገባኝም ቆይ እናንተ ጉዳይ እኔና የሷ ነገር እኔ አልፈልጋት መጀመር አሁን ደግሞ አሁን ነው የምትነግረኝ እንደዛ እንደሆንክ ይሄው እኔ የፍላጎት የለኝም እሺ ቆይ እኔ ጋር መሆን አትፈልግም አልቀበልም ብላለች አይደል በሰው ፊት አዋርዳለች ገና ልጆች ናችሁ አሁን ለዚህ ደረጃ የምትበቁበት ሰዓትም አይደለም አብራችሁ የምትኖሩበትም ሰዓት አይደለም ይሄ ቃቃ ጫወታ አይደለም ህይወት እማዬ ሰማሽ ምንድነው አሁን ቤተሰብ አለ እዚህ ጋር ስንት ነገር አለ እዚህ ጋር አሁን አንቺ ሻንጣ ተሸክመሽ መጣሽ በባለፈው እኔ ቆይ ማውቀው በባለፈው እዛ አይሆንም ብለሽ የርሽ መስሎኝ ደስ ብሎኛል ከዛ በኋላማ ብዙ ነገር ነው የተፈጠረው እኮ ማሚ አልነገረሽም እስካሁን ማለት አይደል ስለዚህ አሁን ምንድነው እስካሁን አልነገርካትም የተፈጠረው ነገር ምን ነው አንተስ የምትፈልገው ልንገርሽ እኔ ከሷ ጋር የመሆን ፍላጎት የለኝም ይሄው የለኝም እዚህ ቤት ጭራሽ ለመኖር መጣሽ አታፍሪም ለምን አፍራለሁ እንዴ ፍቅረኛ እኮ ነው ለምን ደግሞ እናቴ ቤት ነው ይሄ መኖራችን እቺ የምሮን ነው ቆይ እንደዚህ እያደረገች ያለች በአንተ ምክንያት ነው ልጄ አንቺ ገና ልጅ ነሽ እሱ ገና ነው በእምናችሁ እንት ለመሆን ነው ይሄን ያህል አንቺ ትዳር ብለሽ ወደ ቤት እኔ ሳልፈልግ ነው ዝም በል አንተ መጀመሪያ ባመጣው ጦስ ነው ይሄ ሁሉ አጉል ስትንበረከክና አጉል አበባ ስትይዝ ነው ያየው እኮ በዛን ሰዓት ነው ነገሮችን ያበላሸው ከዛ በኋላ የተፈጠረው ምንም አታውቅም ማለት ነው እሷ ምንም አልነገርካትም አይደለም እሳት እየተግለበለብክ በቃ አንቺ በሰዓቱም ቢብለሻል አይደል በቃ አቁሙ እዚህ ጋር ምንም አያስፈልግም በቃ
ምንድነው የምናቆመው? ምን ይሰራል? ምን ያስፈልጋል? ምን ጀምረን ገና ያልተጀመረ ነገር ይቅር ካልኩሽ ቆይ እንዴት ነው የሚሆነው? እሱም የራሱን ህይወት ይኑር፣ አንቺም የራሱን። እኔ ናተሽ ደስተኛ ነሽ አይደል? እሱም እንዲያገባ አልፈቅድለትም፣ ሴት እንዲያመጣም አልፈቅድለትም። ምን ማለት ነው ይሄ? ይሄ ሁሉ ያንተ ጥፋት ነው እንጂ የእሷ ጥፋት አይደለም እኮ። እዚህ ጋር ምን እየሆንክ ነው አንተ? ስርዓት የለህም ልጅ። አንቺ ልጅ አይደለሽ እንዴ? ሂጂ ወደ ቤተሰብሽ እንዴ። ይሄ አግባብ አይደለም። እየቀለደች ነው። አግባብ አይደለም። እኔ እየቀለድኩ እኔን አተሽ ደስተኛ ነሽ አይደል? ከኔ ጋር የመቀጠል ሐሳብም አልነበረሽ አይደለም? ቀልድ አይደለም። ካሜራ ይዤ የምመጣው ኦኬ። ዛሬ ምን ተቀየረና መጣሽ ቦርሳ ይዘሽ? ትላንት እዛው እናቲ ለሄሉ ፊት እንደዛ ንግግር አውርተሽ እንደዛ አይነት ንግግር አንተ ነህ እኮ እንድናገር እያደረከኝ የነበረው። እኔማ ነበር እኮ ሐሳቤ ብዙ ነበር። እኔ አልፈልግሽም፣ ልንገርሽ አልፈልግሽም። አሁን በቃ አልፈልግም ካለ በቃ ተዩ። አንቺ አስገድደሽ እሱን የምታመርከው እኔ ምን ሌላ ነገር የተፈጠረ ነገር አለ እንዴ? ለምንድን ነው የማሰሚኝ? ቤቲ እኔን አተሽ ደስተኛ ነሽ አይደል? ደስ ብሎሻል አይደል? የተፈጠረ ነገር አለ እንዴ? ሌላ ነገር ምንም የተፈጠረ ነገር ፈትለ እኔ ችግሯ ምን? እኔ እኮ የራሴ ህይወት ጀምሬያለሁ። አልፈልጋም ነው የምትጀምረው ከወዲሁ ካሁን ይው ምንም ያውት የምትጀምረው ነገር የለም። አልጀምርም። እሺ ግን አልፈልጋትም። በቃ አንቺም የራስሽ ምንድነው የጀመርከው? ህይወት የጀመርከው እኔ ጋር ኦኬ። ስለዚህ መጀመሪያ እኔ ነበርኩበት ሌላ ነበር ማለት ነው። አያገባሽ መናገር አልችልም። አያገባሽ አሁን ምንም ስላልሆንሽ አያገባሽ። ኦኬ ምንም አይደለም። ስለዚህ እኔ ከዚህ ቤት አልሄድም። የት እንደምትሰጥ ይችላል። ቆይ ምንም ሳትሆኝ ቆይ እዚህ ቤት እንዴት ነው የምትኖሪው? ቆይ ፍቅረኛ ስለሆንኩ ነው ወይ ጉዴ! እኔ ሳልፈልግ እንዴት ነው ፍቅረኛ የምትሆኚው? ቆይ ምንድነው የሚያሳየኝ? ምን አይነት ጉድ ውስጥ ነው? ቦርሳሽን ይዘሽ ውጪ። አሁን ቀሉን ትተሽ ውጪ። አሁን ቦርሳሽን ይዘሽ ውጪ። እዚህ መኖራችን እንዴ ፈለ ነገር ያታ እናትህ እኮ አጠገብህ ነው። እሺ ውጪ። ማንንም አይፈልግሽ። ወይ ተረጋጋ። ሰውና ታቀለ ያታመናጭ እንዴት ነው የሚያደርግ? ታመናጭ አለ ሰው በቤቴ የመጣ ሰው ክቡር ነው እና እሺ ዝም በል በቃ። በፊት ያመጣው ጣጣ ጦስ አንተ ነህ። ኦኬ ጦሰኛ የሆንክ ነገር ስሜና ፊት በቃ አንቺም ልጅ ነሽ፣ እሱም ልጅ ነው። ይሄ የቃቃ ጫወታ አይደለም። ሆይ 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 ትላላችሁ። በኋላ ፍቅራችሁ ሲያበቃ ደግሞ አንቺን ከማየት አንተን ከማየት መባባል ይመጣል። ስለዚህ ተጠናንታችሁ የተወሰነ አመታት ቁጭ ብላችሁ ከዛ በኋላ እሱም ራሱን ይቻል አንቺም ራሱን ቻይ። ከዛ በኋላ ምን ካለበት ይሆናል እግዚአብሔር ከፈቀደላችሁ፣ ካልተፈቀደ ደግሞ አይሆንም። ስለዚህ በዚህን ሰዓት ደግሞ አንቺ ገና ልጅ ነሽ፣ እሱም ገና ልጅ ነው። በምኑ ሊያኖርሽ ነው ለኔ እንደገና ጣጣ ይዞ የሚመጣብኝ? ስለዚህ የሌላ ነገር አለ ችግር? ሌላ ነገር የለም። እኔ ከሱ ጋር መኖር ስለፈለኩ ነው የመጣሁት። እኔ ሳልፈልግ ነው። እኔ አልፈልግሽም። ሆነ እንዳልፈልግም ከኔ ጋር እንዴት ነው የምትኖሪ? አልፈልግሽም። እንዲኖርም እኔ አላረገው ልንገርሽ። ከሌላ ሴት ጋር እንዲኖርም አልፈቅድም። ከአንቺም ጋር አሁን እንዲቀጥል አልፈልግም። ወደፊት እናንተ ከፈለጋችሁ ትልቅ ሆናችሁ በኋላ ራሳችሁን ስችሉ አንድ መተዳደሪያ ነገር በሌለበት ዝም ብሎ ተንጠልጥሎ ወንድ ላይ ተንጠልጥሎ መምጣት ምን ትርጉም አለው ልጄ? ምን ትርጉም አለው? እሱ ወንድ ነው፣ አንቺ ሴት ነሽ እኮ። ይሄን ማሰብ አለብሽ። የዛሬው ፍቅር አትይ። እልክ ውስጥ ገብተሽ ደግሞ ራስሽን ህይወትሽን አታበላሽ። እልክ መጥፎ ነው፣ ህይወት ያበላሻል። ከመጀመሪያው እሱ ነው ያጠፋው። አሁን ደግሞ አንቺ ደግሞ ሻንጣሽን ይዘሽ መምጣት፣ ምንም በሌለበት መንበርከክ፣ ምንም በሌለበት አበባ ቀለበት፣ እኔንም በማላቅበት ነክራችሁኝ ነበረ። ስለዚህ አሁን እኔ መጀመሪያም ተቃውሜያለሁ፣ አሁንም እቃወማለሁ። ግልጽና ግልጽ ነው የምናገረው እዚህ ጋር። ስለዚህ አንቺም ትንሽ ራስሽን አስቢ። ገና ልጅ ነሽ፣ ህይወትሽን ገና ነው። አታበላሽ በዚህ እድሜሽ፣ በዚህ በልጅነትሽ። ገና እስራ ቤት ውስጥ እያለሽ አሁን እንደገና ወንድ ላይ መንጠልጠሉ ጥሩ ይሆናል ብለሽ ነው ልጄ? ጥሩ አይሆንም፣ ይጎዳሻል፣ ትጎጃለሽ። አንተም ብትሆን ገና ነህ ለፍቅር። አንተ አሁን ያሯሩጥ ነገር ምን? እኔ ያልፈልጋትም ምን አሯጥ ያለ ጥፋት ነው። ስለማልፈልገኝ ነው አብራኛው። ቆይ አልፈልጋትም ብለህ ሞራሏ መንካት የለብህም። መጀመሪያ ፈልጋት አይደለ የተንበረከክላት? ያኔ ጥፋት ነበር። ምን አይነት ሰው እንደሆነች አላወኩም ነበር። ያ ሁላ ጊዜ ያሳለፍነው የውሸት ነበር። እሺ ብላ ብትቀበል ልታገባት ነበረ? አላገባት። ጎትቼ በፌሮ ጎትቼ ነው ወደዛ ማውጣት። እኔ በዛ ኬዝ አይደለም። እኔ እሷ ላይ ቂም የለብኝም። እኔና እሷ ሰላም ነን። አልፈልጋትም ብዬ የሞግዳት አይምሯን መጉዳት አልፈልግም። ግን አሁን ላይ ደስተኛ ነኝ፣ በጣም ደስተኛ ነኝ ከምልሽ በላይ ይገባሻል። የቱን ደስተኛነቱ ነግሬያታለሁ። አስረዳት። ለሷ ደስተኛ የሆንክበት ህይወት የትኛው? ከዚህም በኋላ እኔ እሷን የሚባል ሴት አላውቃትም። ጓደኛዬ ናት። ጀስት መንገድ ላይ ማውቃት ሰው ናት። አሁን ላይ ለኔ ጨርሰናል። እኔና እሷ
ጨርሰናል አይደል? ቤት አልጨረስንም። ተሯርጠ ገባክ። አሁን ደግሞ ተሯርጠ ወጣታለን። አንቺም አሁን ሻንጣሽን ያዥና እማ ሻንጣሽን ይዘሽ ቀስ ብለሽ ለሁሉም ነገር አመሰግንሻለሁ። አሁንም ድጋሚ ነው ምን አሁን ማይሆን ውሳኔ አትወስኝ። አይጠቅምሽ። እየቺ ልጅ ጤናማ አይደለችም። እንደዛ አትበል። ጤናማ አይደለም አትበል። አንተ ራስህ ጤናማ አይደለህ። አንተ ነህ ጤናማ ስላልሆንኩኝ ነው አብረኝ ሆንኩኝ። ይሄን ቦርሳሽ ልብስ ይዛ እየመምጣት ምን አይነት ልሰጣት ነው? አስቀምጠው እንኪ ይዛት አስቀምጠው ራሷ ታነሳለች። ማን ተሸከማለ? ልብ ሁለት ነው መሰለኝ። የምን እኔ ሀሳብ የለኝም። በቃ እኮ ወይ ጉድ እናንተ ልጆች! ኧረ ተው፣ ፊት በኋላ ታናፍጣችኋለች። ተው እኔ እንዴት ነው ማስረዳት? እረፉ። አንተ ምን እኔን ታስረዳኛለህ? ገና ያልተረዳህ አንተ አልፈልጋትም አይባልም። ሰው ልጅ ፈልጋት ነው እኮ እንትን ያልከው። አልፈልጋትም አይባልም። ምን አልፈልጋትም እና የዚህ ቤት መኖር የለባትም እኮ። እኔ ኑሪ አላልኩም እኮ። አሁን ቀስ ብዬ በስርዓት ወደ ቤት እንድትሄድ ነው። በመጣች ብሎን ቀስ ብላ ትሄዳለች። ቤቲ አሁን አትከራከሪ፣ ሂጂ ወደ ቤት። አሁን እናቴን አታናጃት። ይሄ ቤት የትም አልሄድም። ልቀቀኝ። አንቺ ቤትሽ ነው እንዴ? ከአንተ ጋር ነው የመጣሁት። ልቀቀኝ። እኔ አልቀበልም። እኔ ይሄንን አልቀበልም፣ አልፈቅድም። እኔ ይሄንን እኔ እንግዲህ ደሜን አታፊው። ምን ማለት ነው ይሄ? ምን ማለት ነው ይሄ? ሻንጣ ጎትቶ መጥቶ ወንድ ላይ መንጠልጠል ምንድን ነው እሱ? እንዴ ነውር አይደለ እንዴ? አንቺ ገና ልጅ አይደለሽም? ያንን ነገር አድርገሽ ዛሬ ላይ መተሽ ደግሞ ሳታፍሪ ጭራሽ ቤት እዚህ ይኖራሉ ብላ ስለዛ አይደለም። እኔ አይመለከተኝም ስለዛ። ልጅ ናት። በዚህን ሰዓት ትዳር የምትመሰረትበት ሰዓት አይደለም። ምን አይነት ዘመን ውስጥ መጣሁን ጌታዬ? ምን አይነት ዘመን ውስጥ ነው ያለ ነው? ሴት ልጅ ሻንጣ ተሸክማ መታና አግባኝ ማለት ምን ማለት ነው? ይሄ ነውር አይደለ? ባህላችንም አይደለም። ባህልንም አታበላሹ። አሁን ይዘሽ በስርዓት ወደ ቤት ሂጂ። በስርዓት ባጃጅ ጥራላት። ትሄድ ባጃጅ ጥራላት። ነይ ሂጂ። መጀመሪያ ተያዝ። እኔ ዳጌትም አልሄድም። እቺ ልጅ የቶኛለሽ? እኔ እጇን ይዤ አስወጣታለሁ። የሱ ክላስ የለም። በቃ እኔ ክላስ የለኝም። አትገቢያትም ጭራሽ። ከኔ ጋር ነው እሱ የሚኖረው። እረፍ። እሱን አትዝጋ። ክላሴ ልገባ እኮ ነው። አንተም አትገባም፣ እሷም አትገባም። በቃ ለምን እንደሆነ የማልገባው ክላሴ በሷ ምክንያት ዛሬ መታ እንደዚህ እናትህ ሻንጣህን አውጥቼ ነው እዛ ደጅ። እኔ ምን አደረኩ? እሷ አይደለች። እሷ እኮ ቤቲ በእናትሽ ውጪ። በቃ አትረብሽኝ። በቃ እንዴ ይሄንን እንድልሽ ነው። አልፈልግሽም። በቃ እንዴ ከኔ ምንድነው የምትጠብቂው? ቆይ ምን በክብር ሂጂ። ሴት ልጅ መዋረድ የለባትም። ሂጂ በክብር። ይሄ ራስሽን አስከብሪ እናት። አንቺ በትግል የገባሽው ትዳር አይሆንልሽም። ወደፊት ይንቅሻል፣ ያናንቅሻል። ስለዚህ ባይሆን ኮራ ዘና ብለሽ ከቤትሽ ወጥተሽ ብትመጪ ይሻላል። እኔ ላግባሽ ብሎ አግባሽ እንጂ አንቺ አግባኝ ብለሽ ትመጫለሽ ልጄ። ይሄ ጥሩ አይደለም። ራስሽን ታናንቂያለሽ። እሱም ነገ ዛሬ ወደድኩሽ ቢልሽ ነገ ሊንቅሽ ይችላል። ይሄንን ወቂ። እሺ አንተ ሌላ ጀመርከው ይታለ? ኧረ አይኖረውም። እኔ ተቆጥቼዋለሁ። ንገረኝ እስኪ ሌላ ጀመርከው ይታለ? ከየት የመጣ ነው የሚኖረው? አይመለከትሽ። ይመለከተኛል። አሁን ላይ እንደዚህ አይነት ጥያቄ መጠየቅ አቺ እንዴ አይደለም የሚባለው። ለምንድን ነው ማለት ነው? የለህም በቃ የለህም። በቃ ቤት ያኔ ከነ ሄሉ ጋር ሆነ ሌላ ህይወት ጀምሬያለሁ ሌላ ሰው ጋር ነኝ ብለኛል አይደለ? እናት ሊሆን ይችላል። አንቺን ለማስቀናት ለማስቀናት አይደለም። በቃ ለማስቀናት አይደለም። ውሸቱ ልጄ ውሸቱ። ዝም ብሎ አንቺ የተንበረከከ አሁን ሌላ ሴት ይጠብሳል ብለሽ ነው የምታስቢው? አደርገው ፈትለ ለምን ነው የማላደርገው? እኔ ማድረገው ገና ምን ማለት ነው? ለምን ከሌላ ሰው ጋር ከኔ ጋር የጀመርነው ነገር መጨረስ ነው? ለምንድን ነው የምንጨርሰው? ከአንቺ ጋር ምንድን ነው የምንጨርሰው? አሁንም ቢሆን ማዘርና አክብሬ ነው የመጣው። አሁንም አይደለም። ቆይ እኔ ከሌላ ሴት ጋር እንዴት ነው መጀመር ማልችለው? ለምን ነው ማልችለው? ለምን ምንድን ነው ምክንያትሽ? ከኔ አልፈልግሽም እንዴ? ይሄን ነው አልፈልግሽም። እስካሁን ካንቺ ጋር የነበርኩበት ያስመሰልኩ ነው። ይሄን ቃል አትጠቀም። እኔ ፊት እባክህ ይሄን እሷን ያለሽ እኔ ፊት አትጠቀም። ይሄን አልፈልግም። እንዲህ አይነት በቃ አሁን ዝም በል። አንተንም ጭምር ነው ገፍትሬ ማወጣው። አሁን ልጄ እኔ አሁን በክብር በመጣሽበት በክብር ሂጂ። አሁን መክርሽ ምንድን ነው መሰለሽ? አንቺ አሁን በትግል ገባለሁ የምትይው ቤት ነገ በትግል ወጣለሁ ብትይም ላስወጣሽ ይችላል።
እየተማረርሽ እያለቀሽ ልትኖሪበት ትችያለሽ። እውነቱን ነው የምነግርሽ ልጄ ስለሆነ አይደል፣ ግልጹን ነው የምነግርሽ። ስለዚህ አንቺም ገና ልጅ ነሽ፣ እሱም ገና ልጅ ነው። አሁን ኦፍ ያላችሁበት ነገ ደግሞ ኦፍ እያላችሁ የምትወጡበት ሊሆን ይችላል። ስለዚህ እባክሽ ቢቻልሽ ገና ነሽ፣ እደጊ፣ የራስሽ የሚሆነውን ነገር አስተካኪ። ገባሽ አይደል? አሁን ጊዜው ዘመኑ እንኳን ምንም በሌለበት ላጤ ሆነሽ ገብተሽ ቀርቶ ኖሮሽም እኮን ኑሮ ሊያኖረን አልቻለም። ቢቻልሽ ራስሽን አቋቁመሽ እሱም ራሱን ያቋቁም፣ ራሱን ይቻል፣ ከእናት ከአባቱ ቤት ይውጣ። እንደገና መተሽ ደባልሞ ምን ይሰራል? ላንቺም ጥሩ ላይሆን ይችላል። ስለዚህ ራስሽን ማስናቅ ነው። ሴት ልጅ ስትከበር ነው፣ ራሷን ስታከብር ነው የምትከበረው። ስለዚህ ራስሽን አታዋርጂ ልጄ። ቢቻልሽ እሱ ፈልጎሽ ያን ሰዓት ስታድጉ ፈልጎሽ እኔን አማክሮ አባቱን አማክሮ ከዛ በኋላ ነው ደስ በሚል በወግ በማድረግ ድል ባለ ሰርግ ከእናት ከአባትሽ ቤት በቬሎ ትውጫለሽ። አሁን ሻንጣ ተሸክመሽ ነው አግባኝ ና ውሰደኝ ብትይ ያምራል? አያምርም፣ አያምርም። ገባሽ አይደል? አያምርም። ውጪ ነው ውጪ አይባልም እንደዚህ አይባልም እንደዚህ። ባይሆን ሻንጣዋን ተሸክመ ባጃጅ ጥራላት፣ ባጃጅ መጥቶ ነው ይዟት የሚሄደው። ራሷ ትሄድ። ለምንድን ነው ራሷ የምትሄደው? አልሄድም እያለች አይደል? አፍቅሬሽ ነበረ ግን አዋረድሽኝ። ስለዚህ አንቺ መለመን ስላዋረደች ወዲያው ፍቅር ሄደ። አለቀ። ፈትለ ከእሷ ጋር እንደሆነ ፍላጎት አየሽ አይደል ልጄ? አየሽ አይደል? ይሄ ነው ላንቺ የሚገጥምሽ። ጥሩ አይሆንልሽ። ተይ፣ እኔ እውነቱን ነው የምነግርሽ። አንቺ ጥሩ አይሆንም። ነገ ስታለቅሺ ማለት ነው የትም ነው የማልሄደው። አሁን አንቺ የሚያስለቅስሽ ነገር ምንድን ነው? እንባሽን አታፍስሽ እባክሽ ልጄ። እንዲህ ማለት እኔ የትም አልሄድም። እንደሆነ ያለው አይ እንዲህማ አይሆንም፣ እንዲህ አይሆንም። አታልቅሽ፣ ማልቀስ አታልቅሽ። እኔ እሱን ጥዬ የትም መሄድ አልፈልግም። እንዴት እንደዛ ይሆናል? እኔ የትም መሄድ አልፈልግም። ከአንተ ጋር ነው መኖር የምፈልገው። ለምን? እንዲህ ብሎ ነገር የለም በእናትሽ። እንዴ አንቺ ምን ነካሽ? ይሄማ ነውር ነው እኮ። እንዴት? ኧረ ቅድም ስንት ነገር ብዬሽ እሱ እንዲህ እያለሽ አሁን እሱ ቤት ገብተሽ እንደገና ነይ ውጪ እያለ በቆመጥ እንዲያባርርሽ ነው የፈለግሽው ወይስ ቁጭ ብለሽ ማልቀስን ነው የፈለግሽው? እኔ የምመክርሽ እኔ ከብደሽኝም አይደለም፣ ነገር ግን የእናንተ ፍቅር ይሄ ልጅ የቃቃ ጫወታ አይደለም። እባክሽን ራስሽን አስከብሪ ነው የምለው። ራስሽን አስከብሪ። ወንድ ልጅ አስቸጋሪ ነው። እናት አለ ሰማሽ? ሰማሽ? እኔን እኮ ዝም በል አንተ። አሁን አይደለም ሴት ልጅም ገባ እኔን እኮ እያዋርዳኛለች። ዛሬ ላይ መጣ ሲያንስ የትኛው ለምን ይዘህ ነው አንተ? የራስሽን ህይወት ጀምሪ። በቃ ስለ ሁሉም ነገር አመሰግን። እኔ ከሌላ ሴት ጋር ሆነ ማየት አልፈልግም። ስለዚህ የትም አልሄድም። በእልክ ውስጥ አትግቢ። ይሄ ቅናት መጥፎ ነው። እናት አለ ቅናት መጥፎ ነው፣ ያጠፋሻል። ዛሬ ላይ አሁን ላይ ቀናሽ እንደዚህ አይነት ነገር ተይ። ስንት ነገር አድርገሽ ዛሬ ላይ አሁን አታልቅሽ። ተነሽና ፊትሽን ታጠቢና ሂጂ ወደ ቤተሰብሽ። በቃ እኔ ምንም የምለው ነገር አይደለም። አንተ ያመጣው ጦስ እኔንም ይኸው እየነካካኝ። እሺ ቆይ እንዴላ እንደው ልጅን እንዴት ሰው የማሳደግ ይችላል? እሺ ቤቲ እና አንቺ መቀጠል አሁን አታልቅሽ። ልንገርሽ እንዴ ያልከኝ እንዴት ነው እኔ የምትምለው? እንዴ አትረዳኝም እንዴ? ለኔ ስሜት የለህም? እሺ ንገረኝ፣ ለኔ ስሜት የለህም? አታፈቅረኝም? አትወደኝም? ፍቅረኛ አይደለሁም? ቤቲ አሁን ላይ እኔና አንቺ ይሄ ካሜራ ወይ ይቅር በእናታችሁ እናንተ ሰዎች። ቆይ ልንገርሽ፣ ዝም በል በእናትህ እዛ ቆየ ምናምን አትበለኝ። በቃ ይሄ ሁሉ ያንተ ጦስ ነው። እሺ የጥፋት እኮ ነው ስራ ታስፈታኝ እኔን። በቃ ተነሽማ ሂጂ። ቆይ ልንገራት ቤቲ፣ እኔና አንቺ መቀጠል አንችልም ከዚህም በኋላ። በምንድን ነው የማንችለው? ሌላ ህይወት ጀምረሃል? ሌላ ህይወት ጀምረሃል? ንገረኝ። ራስሽን ህይወት ሌላ ህይወት ጀምረሃል? እኔ ቤቲ ቆይ ምን እንድላት ነው? ቆይ እሺ ምን ልበላት? አሁን እድሜያችን አልደረሰም። ይሄው እሺ በቃ ወደፊት እንጋባለን በላት እንጂ አልፈልግሽም። ወደዛ ሂጂ። እንደዛ እያልኩ አይደለም። አሁን ላይ እኔና እሷ አንድ ላይ መቀጠል አንችልም። ያ ሁሉ ነገር በቃ አበቃ። የውሸት ነበር። የውሸት አልነበረ። የውሸት ነበር ነበር። እኔ ያኔ እኮ
እየለመንኩሽ ነበር ያኔ እንዳትጂ ያልኩሽ እኔም በሰው ፊት እኔ ዛሬ እንደምታውቂኝ አይነት ሰው ነው የሆንሽብኝ ያኔ ዛሬ ገና ያወቅሽኝ እኮ ነው የመሰልሽው በሰው ፊት ህዝብ በተሰበሰበበት እሱ ብቻ ሳይሆን እናቴ እንኳን ጥላኝ የሄደችው በአንቺ ምክንያት ነበር ተቀይማኝ ቪዲዮ ላይም ያላወጣሁት ለዛ ነው ለምኜ ነው እዚህ ቤት የገባሁት በአንቺ ምክንያት ለምኜ ነው እዚህ ቤት የገባሁት ማዘር ይቅርታ ጠይቄ ድንገት እሺ ያ ነገር ሆነ እኮ ሰው ላይ ለምንድን ነው አብረን መሆንም አንችለው እስቲ ንገረኝ እሺ ንገረኝ ከዛ ሄዳለሁ እኔ ሄዳለሁ እሺ ንገረኝ ከዛ ሄዳለሁ በቃ ቤቲ አንቺ ነኝና አንቺ መደግ እሱም ይደግ የራስሽን ህይወት ጀምሪ ቤቲ በቃ እስካሁን ድረስ አብረን ቆይተናል አሪፍ ጊዜያቶችን አሳልፈናል በብዙ ነገሮችን አሳልፈናል ግን አሁን ላይ እኔና አንቺ አንድ ላይ መሆን አንቺ ይቅርታ እንደዚህ ስላልኩሽ ግን በቃ ይብቃ እዚህ ጋር ምንም የምትይው ነገር የለም ማለት እኔ ምን ልበልማዬ አንቺ መደግ እሱም ይደግ ነው የምለው በቃ ተነሽ እስቲ ተነሽ ሂጂ ተነሽ አመሰግናለሁ በጣም ባላሳልፍ ሁሉን ባልችልበት ያኔ ተስፋ ትቼ ዛሬ ቆሜ ባልሄድኩኔ አርገሽው ስትይ ሁሉን እንዳልነበር ባልተነክር ኖሮ ሰው አልሆንም ነበር ሰው አልሆንም